አምናንና ብሌን እንግዲህ ዛሬ ደስ የሚል ቀን ነው እያሳለፉ የነበረው ማለት ነው። በጣም ደስ የሚል ቀን። ሜርሲ ግን እንግዲህ ዳኑዬ ሰራችላት ዛሬ ዘርራ ጣለቻት። አያቷን እሷ እንደዚህ እንዳደረገቻት ብታውቅማ ከዚህ የበለጠ ታደርጋታለች ብዬ ተስፋ አድርጋለሁ። ከዛ በኋላ እንግዲህ ዳኑሻ ብሌንንና አምናን አንድ ላይ እንዲሆኑ ያላደረገችው ጥረት የለም። እንደዚህ የቀፍ አድርጋቸው ተኛች መሀላቸው። ጄሪ ግን ውርደቷ እንደቀጠለ ነው። ሙስጠፋ እንግዲህ ምን እንዳደረጋት አይታችኋል አይደለ? ሲጀመር እሷ ያረገዘችው ከሙስጠፋ ነው፣ የዚህ የምስኪን ልጅ አይደለም። እና እሱ እንግዲህ ከብሌኔ ጋራ አለሙን እየቀጨ ይገኛል ማለት ነው። ታዲያ በስተ መጨረሻም አምናን ጉድ ሆኖናል ሲል እንትና ማርክ እንዲህ ምንድን ነው ምን ተፈጠረ ሲለው ወይዘሪት ሙርዚና እራሷ ላይ የሆነ ነገር ልታደርግ እየሞከረች ነው ሲል ወይኔ ማርክ እባክህ እሷ ለኔ ማለት ምን እንደሆነች አታውቅም። እሷ የሆነ ነገር ከሆነች እኔ እሞታለሁኝ እያለ እንግዲህ ከዛ በኋላ አሁን ይመስለኛል ማርክ የሆነ ያሰበው ነገር እንዳለ ይሰማኛል። ማርክ ማለት የወይዘሮ ሶኒያ ልጅ ነው እና የሆነ ነገር አስቧል። ብቻውን አምናን እንደዛ ብሎ ከወጣ በኋላ ጭንቅላቱን እያወዛወዘ ነበር። የሆነ ያስበው ነገር አለ፣ ቀምሯል ማለት ነው። እና አላውቅም ምን እንደሚፈጠር። ታዲያ አምናን በስተ መጨረሻ መኝታ ክላሷ ሲገባ እባክሽ ተረጋጊ እያላት እያለ ልጁን በቢላ እንግዲህ ወጋችሁ ማለት ነው። አላውቅም ምን እንደሚፈጠር። እንግዲህ አምናን ከብሌኔ ጋራ ጥሩ ጊዜ እያሳለፉ በነበረበት ሰዓት ነው እንደዚህ የሆነችው ሴትይቱ። ምን ጉድ ናት እቴ! ምን ነው ያችን ሜርሲ ነበር እንደዚህ ማድረግ የነበረባት። ይሄ ለራሱ። ለማንኛውም እንግዲህ ከብሌን ጋር ዛሬ እንዳያችሁት ጥሩ ጊዜ አሳልፈዋል። በጣም ደስ የሚል ጊዜ ነው ያሳለፉት እውነቱን ለመናገር። እንግዲህ መጨረሻ ላይ ግን ያው ለቅሶ ሆኗል ማለት ነው። ወይዘሪት ጄሪ ደግሞ እንግዲህ እንዳያችኋት ነው ነገሩ። ጄሪሻ ነይ ካንቺ ጋራ መቼ መሽቶ ካንቺ ጋራ እራት መብላት እፈልጋለሁ አላት። ከዛ በኋላ ሲመሽ ጠብቀ ብላ እኔ ምን ላድርግህ አለች። እያሾፍኩ አይደለም እውነቴን ነው እያወራውሽ ያለሁት ትሰሚያለሽ። አሁን እያልኩሽ ያለሁት ነገር እራት ካንቺ ጋራ መብላት፣ ካንቺ ከውዷ ሚስቴ ጋራ። ከዛ አንተና እየተበቀላት ነው። እሷ ግን ሊገባት አልቻለም በፍጹም ማለት ነው። እና ሙስጠፋ ጄሪን እየተበቀላት ነው። እሷ ግን ማፌ። ከዛ በኋላ ምን አላት? ካንቺ ከውዷ ሚስቴ ጋር ቆንጆ ጊዜ ማሳለፍ እፈልጋለሁ። ከዛ በኋላ በጣም ደነገጠች። ምን እያልክ ነው? ቆይ እኔ በጣም አፈቅርሻለሁ፣ ያንቺ ፍቅር ከውስጤ ሊወጣልኝ አልቻለም ሲላ ጭራሽ ልቧ ፍስስ አለ። እውነት ታፈቅረኛለህ? አዎ በጣም በቃ ከውስጤ የማይወጣልኝ ቢኖር ያንቺ ፍቅር ብቻ ነው። ስለዚህ አፈቅርሻለሁ፣ እባክሽ እንድትለይኝ አልፈልግም አላት። ከዛ እንግዲህ እሺ እኔ ቆይ እንዴት ነው ማድረግ ከሁለት ሰው ጋር መሆን የምችለው እያለች ጭራሽ መኝታ ቤቷ ገብቶ እንግዲህ አልጋ ላይ ምን እንደሚያደርግ አይታችኋል። ጌታዊ ትግስት ስታይ እርጉዝ ከሆነች ሴትዮ ጋር እንግዲህ ሜርሲንም ከደረጃው ላይ አንከባላ ጣለቻት ዳኑ። አሁን እኔ የአምናን ነገር አሳስቦኛል። እናም ዛሬ ደፍሮ እንግዲህ ወንድ ልጅ ቆረጠ። ብሌንን አፈቅርሻለሁ አላት። ምን ስትለው አዎ ላጣሽ አልፈልግም፣ ግን ደግሞ በቃ አላቅም። አዎ አምናን እውነት ታፈቅረኛለህ? አዎ ግን ፈራው። ምን አስፈራሽ? እንዳላጣ ፈራለሁ። አታጭኝም። አንቺ ብቻ በክፉም በደጉም ከኔ ጋር ቆሚ ብሌንዬ። ለደቂቃ ላጣሽ አልፈልግም። አንቺን ሳገኝ ደስታ ይሰማኛል። ክላሴ ውስጥ ስገባ እንዴ እኔ ነኝ እንዴ እንደዚህ ያደረኩት እያልኩ ግራ ጋባለሁ። በስሜት እርግጠኛ አይደለህም እንዴ ስትለውም አረ ነኝ፣ ግን በቃ እንደዚህ አይነት ባህሪ የለኝም ነበረ። አንቺ ነሽ ይሄንን ዓለም ያሳየሽኝ። እናም አመሰግናለሁ፣ በጣምም አፈቅርሻለሁ ሲላት እንግዲህ ልቧ ብትናለ። በጣም ደነገጠች፣ ደስ አላት። በስተመጨረሻም ታዲያ አምናን ብቻውን ተኝቶ መሳቅ ጀመረ። ጄሪም የሙስጠፋን እያየች እየተበሳጨች ትገኛለች። እንግዲህ ምን እንደሚፈጠር አላውቅም ማለት ነው። ከዛ በኋላ እንግዲህ አምናን ብሌንዬ
እውነት ለደቂቃ እንኳን ወደ መኝታ ቤት ስገባ አንቺ ነሽ ትዝ የምትይኝ። በቃ ያለ አንቺ ማንንም ማሰብ አልቻልኩም። አፈቅርሻለሁ። ይሄንን ደግሞ ከግንዛቤ ውስጥ እንድታውይልኝ እፈልጋለሁ እባክሽን አላት። እኔም አለችው። ከዛ በኋላ እንግዲህ እነሱ እናቴ ጥሩ ጊዜያቸውን እየጨፈሩም የምንም እያሉም አሳለፉ ማለት ነው። ከዛ በኋላ ወደ ቤት ተመልሰው መጡ። ደረጃ ላይ ቁጭ ብለው እንግዲህ የወደ ወዳቸውን አወሩ ጨረሱ። እሷም ወደ ስራዋ ሄደች ማለት ነው። ሲፈን ታዲያ ወይዘሪት ሙርዚና ጋር ገብታ ወይዘሪት ሙርዚና ደህና ነሽ? ባክሽን እኔ እንኳን ያንቺን ከሌሎቹ ከደህናዎቹም ጋራ መግባባት አቅቶኛል። እንኳን አንቺ የዛች የሴትዮ የእናቴ ገዳይ ምናምን አለች እና ጄሪ አሁን የሆነ ያሰበችው ነገር አለ። ቢላዋውን ደግሞ የወሰደችው እሷ ነች ብዬ ተስፋ አደርጋለሁ። ለወይዘሪት ሙርዚና እሷ ራሷ ናት እቺ ተረገመች። ታዲያ ሲፈን መጋለጥ አለባት። በተለይ ሲፈን መጋለጥ አለባት እዛ ቤት ውስጥ። ሲፈን እኮ ልጨርሳቸው ነው ሁላቸውንም፣ እንዴ አምናንንም ሳይቀር። መቼም የአምናንን ንብረት ልትወርስ አይሆንም። አላቅም። አምናን ገዚ ያሳዝን ምስኪንዬ። በሌንም እንግዲህ በሌን ደግሞ ምን እየሆነች ነው እንዴ? ማርክንም እዛ ጋር ትልልታለች። ይሄ ጥሩ ሊሆን አይችልም። ይሄ ልጅ ተነስተው ነገር ፍቅር ይዞኛል ካለ ከባድ ችግር ይፈጠራል። ወይዘሪት ብሌን ተረጋጊ። እውነት እንደዚህ ጥሩ አይሆንም። ወንዶቹ እናቴ እንኳን እንደዚህ ስቀሽላቸው አይቀርና እና የወይዘሪት ማና አንተ ለምን እዚህ ቤት መጣ? እኔ የወይዘሪት የዚች ዛህራ ጓደኛ የሷን ልጅ ነኝ አላት። አንቺ ሲላት ደንግጣ ዝም አለች። ወይዘሪት ሲፈን ማለት ነው እንግዲህ ምን ለማድረግ እንዳሰበች አላውቅም ማለት ነው። የሆነ አሁንም አስባለች። እሺ ምን አይነት ጉድ እንደሆነች አላውቅም። ሲፈን ግን የእውነት ወይኔ ጉድ ይፈላ። እንግዲህ መጨረሻቸው ምን እንደሚሆን ባላውቅም አሁን ለዛሬው ግን ብሌንና አምናን ጥሩ ጊዜ አሳለፉ። ዳኑን ይዘው ዳኑም አያቴን አፍቃኛለች፣ አያቴን ማየት አለብኝ፣ አያቴ ጋር መሄድ አለብኝ አለችው። ከዛ በኋላ እኔም ናፍቃኛለች፣ አብረን እንሄዳለን። ታዲያ እንሄዳ? አይ አሁን አይደለም እንሄዳለን። እንዴ በአንዴ እኮ ሁለት እናት ማጣት ይከብዳል አለችና ቀረቀረች። እሱ በጣም አዘነ። ከዛ በኋላ ለያዝናናት ይዘዋት ወጡ። ብሌንና አምናንም የራሳቸውን ላይፍ እየቀጩ ይገኛሉ። እንደው ይሄ ሁሉ ሲሆን ግን ጄሪ የት ሄዳ ነው? እውነቴን ለመናገር አሁን ካሁን እንደው ጄሪ ታያቸዋለች ብዬ መሳቀቅ ይሰሷም እዛ ከሙስጠፋ ጋራ ሸሸ ገዳሜ እያለች ነው። ይሄንን ጉዳን ደግሞ ሜርሲ ይዛታለች ማለት ነው። ጭራሽ የአምናን አልጋ ላይ እንግዲህ ምን እንደምትሆን አይታችኋታል አይደለ? መጨረሻቸው ይመር ነው የምለው። አላውቅም ምን እንደሚፈጠር እንግዲህ የምናውቀው ጉዳይ የለም። ግን አምናን አሳዝኖኛል መጨረሻ እንደዛ በመሆኑ። ብሌንዬም እንግዲህ ይሄንን ጉድ ስታይ ምን እንደሚፈጠር ይሄ ልጅ ግን አውቆ ይሆን እንዴ? እኔ ግራ አጋብቶኛል እውነቱን ለመናገር ምንም አላማረኝም። ግን ይሄ የወይዘሪት ልሳሀን ልጅ ማለት ነው ምንም አላማረኝም። ይሄ ሙርዚናን እንዲጠብቃት የተቀጠረው ልጅ አላቅም ብቻ የሆነ ያሰበው ነገር አለ እንጂ አምናንን ይዞ ለምን ገባ እዛ ውስጥ? ሴትይቱ የሆነ ነገር ይዛ እንግዲህ አምናንን ምን እንዳደረገችው አይታችኋል አይደለ? ጭራሽ የእህቷን ልጅ እሱን እጠብቀዋለሁ እዛ ቤት ውስጥ ብላ ገብታ እሱን ጉድ አደረገችው። ወይዘሪት ሜርሲም ታዲያ እናት ዛህራንም እንደዚህ እንደ ወይዘሪት ሙርዚና ለማረግ እየፈለገች ነው ማለት ነው። ምን አይነት የተረገመች እንደሆነች አላውቅም። ክፉ ናት በነገራችን ላይ ሜርሲ። የተሰጣት ካራክተር ቢሆንም ትልቅ ሰው እንደ ትልቅነቱ ሊከበር ይገባል። ከዛ በኋላ እንግዲህ አምናን መምሸቱ አይቀርም መሸ። ፊቱን አዙሮ ለሚስቱ ጀርባዋን ሰጥቶ የብሌን ፍቅር እንግዲህ ጭንቅላቱን ብሎታል። እሷን ብቻ እያሰበ ስለ እሷ እየተጨነቀ ነበረ ማለት ነው። ከዛ በኋላ ብሌንዬ ብቻ ደስታ ሰጥተዋለች። በነገራችን ላይ ደስታው በደስታ ሆኗል። አምናን ከእናቱ ጋር እንኳን እያለ እኮ አንድ ቀን እንኳን ጥርሱን አይተነው አናውቅም ነበረ። በዛች ባለቻት እድሜ እንኳን አንድም ቀን ከእናቱ ጋር ሲስቅ አላየሁትም። አምናን ግን ከብሌን ጋራ 32 ጥርሱ እስከሚታይ ነው የሚስቀውና ብቻ ደስ ብሎኛል። እውነቱን ለመናገር በጣም ደስ ይላል።
እንግዲህ ፍቅር ሰጥተዋለች። የሰውን ልጅ ደግሞ ከምንም በላይ የሆነ ጭንቀት ውስጥ ሲኖር የሆነ ነገር ሲሆን ከያንን ችግሩን ተረድቶ ካጠገቡ የሚሆን ሰው የእውነት ነው የምላችሁ መቼም የማይረሳ ነውና ታዲያ ብሌንም ነገሮችን እየተጋፈጠች ከሱ ጎን ቆማለች ማለት ነው። ያ ደግሞ እንዲሆን አሁን አምናን ማን ነው ሙስጠፋ ብሌንና አምናን አንድ ላይ እንደሆኑና ጥሩ ጊዜ እንዲያሳልፉ ነገሮችን ያመቻቸው እሱ ነው። ለምን አሁን ለት ብሌንን ብሏታል ማለት ነው። ስለዚህ እሱም ደግሞ ይሄንን አጋጣሚውን እየተጠቀመ አምናንና ጄሪን ያለያያቸዋል ማለት ነው። ከዛ ጄሪ ከአምናን ከተለያየች በኋላ እሱም አልፈልግሽም ነው የሚላት፣ እመኑኝ ማለት ነው። ስለዚህ እሱ ጊዜን፣ እድሜን፣ ሰዓቴን፣ ልጅነቴን ሁሉ ነገሬን ቀምታኛለች ጄሪ፣ እኔም በተራይ ደግሞ እበቀላታለሁ። ስለዚህ ወይዘሪት ሜርሲ ታግዥኛለች ብዬ ተስፋ አደርጋለሁ አላት። እሷም ለራሷ ስትል እኔም ይሄንን ሀሳብ ነው እያሰብኩ ያለሁት፣ ለወንድሜ ልጅ አትገባም እሷ በጭራሽ፣ እኔማ ጥሩ ሴት ነች ብዬ ከሁሉም የመረጥኳት እኔ ነበርኩ፣ ግን እሷ አይደለችም አስመሳይ ናት እያለች እናት ሙርዚና እንግዲህ አያቸዋት እንዴት እንደምትሆን። እናቴ ጸጉሯን አቁማ ልጄ ናፍቃኛለች አለች። ታውቃለች እኮ ደግሞ ልጄ ትናፍቃኛለች፣ ልጄ ጋር ውሰዱኛለች ማለት ነው። እና እንግዲህ ምን እንደሚፈጠር ባላውቅም መጨረሻው ይመር ነው የምለው። ብሌንዬ እንግዲህ ፍቅረኛዋ ጉድ ሆኖባታል ዛሬ ማለት ነው። በጣም ነው የሚያሳዝነው። እንግዲህ ምን እንደሚፈጠር ባናውቅም እንግዲህ ወይዘሪት ሙርዚና ምን እንደነካት አላውቅም እኮ ጉድ እኮ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ እናት ሙርዚና ምን እንደነካት አላውቅም። አምናን ላይ ብድግ ብላበታለች ማለት ነው። አምናንዬ ምስኪን ነፈር እንግዲህ አይዞክ